ታዛ እንደምናላችሁ ታዛ ጀምሯል። ትግስት በጋሻውና ጸገነት ላቃለን ተገናኝተናል። ስለ ምርጫዎቻችን እናወራለንና ያው ህይወታችን የምርጫዎቻችን ጠቅላላ ድምር ውጤት ነው ይባላል። በየቀኑ ምን ወስናቸው ውሳኔዎች አሉ። እነዚህ ውሳኔዎች ደግሞ ያው የመረጥነው ነገር ላይ ተመስርተው ነው አይደል? ለምሳሌ አሁን ግዴታ የሚሆኑብን ምናረጋቸው ነገሮች አሉ። ጠዋት ተነስቶ ስራ መሄድ ግዴታችን ነው አይደል? ስራ እስካለን ድረስ አለመሄድም ይቻላል እኮ አይደል? ደውለሽ ታመም ያለው ዛሬ አልቻልኩም ብሎ መቅረትም ይቻላል። ምላሽን ደግሞ መቀበል ያስፈልጋል። ስራውንም ማቆም ይቻላል። እሱ ነው በምንመርጠው ምርጫ ውስጥ ኮንሲኩዌንሱ ወይም ደግሞ ውጤቱ ምን ይሆናል ይዞብን የሚመጣው መዘዝ ጥሩ መጥፎም ሊሆን ይችላልና ምርጫችን ደግሞ የበለጠ ለአይምሮ ሰላም ለነፍሳችን እርካታ የሚሰጥ ሲሆን የበለጠ ትርጉም ይኖራል። ህይወትን በሙላት ማጣጣም እንችላለን የሚለውን ለማሳየት ነው ይሄ ጽሁፍ ሳይኮሎጂ ቱዴይ ላይ ያነበብኩት እና ምርጫዎቻችንን በደንብ ጠንቅቀን እንድናይ ስለ ህይወት እርካታ ስለ ህይወት ሙሉነት ለምናስብ ሰዎች ማለት ነው። ሁላችንም እንፈልገዋለን፣ ግን ጊዜያዊ ደስታዎችን ስለምናባረር ነው። ቅጽበታዊ ደስታ ለሚሰጡን ነገሮች ምርጫ ስላደረግን ነው እንጂ የህይወት ሙላትን ማጣጣም የምንችልበት የህይወት ምርጫ ውስጥ መገኘት እንችላለን የሚለውንም ይሄ ጽሁፍ ያሳያል። አለኝ ማለትም እንፈልጋለን ይሄን እርካታ በቃ ተረጋግቼ ነው እየኖርኩ ያለሁት የምንልባቸው ነገሮችን ማሳየት ብንችል ደስ ይለናል። እንደተባለው እኛ ብንለውም ግን በተግባር ያልታየ ነገር ካለ መረጋጋቱ ሌሎች ሰዎች ጋር ሊደርስ አይችልም ነው ጥያቄው። አስቀድሞ እንደተባለው እኛን ነው ሊሰማን የሚገባው ተረጋግቻለሁ ወይ የሚለው። ግን አንዳንዴ ሰዎች አስገድደውን የምንመርጣቸው ምርጫዎች አሉ የሚሉም አሉ። እሱን እያሰብኩት ነበር። ተጽዕኖ አለ። ተጽዕኖ ውስጥ የምንገባባቸው ነገሮች አሉ። አብረን እስከኖርን ድረስ ተጽዕኖ እስከምን ድረስ እኔን ተቆጣጥሯል ወይም ባልፈለግኩት ነገር ውስጥ እንዴት መጥቻለሁ የሚለው ነው ልዩነት የሚፈጥረው እንጂ በሌሎች አስገዳጅነት የምትኖሪው ህይወትና ሰዎች ህይወትሽን ሲመርጡልሽ ያው ዞሮ ያንቺ ምርጫ አይደለም፣ ግን ተገደሻል። ያስገደዱሽ አካላት አሉ ያንን ህይወት እንድትኖሪ። ስለዚህ ይሄ ህይወት ላንቺ ትርጉም ሊሰጥሽ አይችልም። አንዳንዴ አስገዳጅ ነገሮችን ማሰብም ጥሩ ነው፣ ግን ያንቺ ምርጫ ቢሆን እኮ መኖር የምትፈልጊው ህይወት አለ። አዎ ልክ ነው። እሺ እናየዋለን በዝርዝር። አንደኛው የእናቶችና የገንዘብ ጉዳይ ዛሬ እናያለን። እናቶችና ገንዘብ ምን ያገናኛቸዋል? አንዳንድ ጊዜ እናቶች ገንዘብ ተቀባይ ብቻ ሆነው ወይም ገንዘብን ሌላው አካል የሚሰራ እነሱ እጅ ላይ በሆነ ግርግር የሚገባ ትንሽ የሚሆን ትልቅ በቃ መደበኛ ህይወታቸውን ከስሜት አልባ ከማስተዳደር አቅም በታች ሆነው የሚመሩ አድርገን ልናስባቸው እንችላለን። አንዲት ካርመን የተባለች አዲስ ፕላትፎርም የፈጠረች ሴት ናት። መነሻ ታሪኳን አጠር አድርገን እናቀርባለን በኋላ ላይ ይሄን ጉዳይ ከማውራታችን በፊት። ማምስ ኤንድ መኒ የሚል ፕላትፎርም በተለያየ አይነት መንገድ አቀረበችና ሰዎች እንዲነጋገሩበት አደረገች። መነሻ ያደረገችው ግን 6 እና 7 ልክ እንደሷ ይሄንኑ ጉዳይ የማረካቸው ሴቶች ዙሪያቸው ያሳደጓቸውና ማን ናቸው? እናቶቻቸውን፣ ሞግዚቶቻቸውን። ሞግዚት ስንል 1 አመት 2 አመት ሳይሆን እድሜያቸውን የተከተለ የማሳደግ ሚና ውስጥ የነበሩ ሞግዚቶች፣ አክስቶቻቸው ያው ሴቶች ሆነ ያሳዳጊነት ሚናን የተጫወቱ ዙሪያቸው ያሉ ሰዎችን ቀለል ያሉ ጥያቄዎችን ትጠይቅና መልስ ይሰጣሉ። ለምሳሌ ስለ ገንዘብ ማን ነበር መጀመሪያ የነገረሽ ወይም ምክር የጠየቅሽው? መች ነበር የተበደርሽው? የሆኑ ችግሮች ሲያጋጥሙ ህይወት ውስጥ ምን አይነት ምላሽ በወቅቱ ሰጠሽ? እያለች ነው የምትጠይቀው። ሌሎችም ዙሪያቸው ያሉ ሰዎችን እንዲጠይቁና የእውነትም እውነተኛውን የህይወት የገንዘብ ልምድ ከነሱ መውሰድ ይቻላል የሚለውን ሼር እንዲያደርጉ ነው ያደረገችው። በእርግጥ ሁሉንም አውርተን አንጨርሰውም። አሁን ማምስ ኤንድ መኒ የሚለውን ፕላትፎርሟንም እንዲመለከቱት ትጋብዛለች። እዛ ላይ ያደረጓቸውን ቆይታዎች በተለያየ ጊዜ አንብቡት። እነማን ምን ጠይቀው ምን ተመለሰ የሚለውን ከ50 አመት በፊት ከ40 አመት በፊት ከኛ ሲኒየር የሆኑ ያሳደጉን የወለዱን ሰዎች ምን ነገር አጋጠማቸው፣ እንዴት ተረዱት ህይወትንና ገንዘብን የሚለውን ጥያቄ አቅርባ መልስ የሰጠችበት ነው። ቀለል ያሉ የሚመስሉ ግን ደግሞ የእውነት ስናጤናቸው ትርጉም የሚሰጡ ነገሮችን ነው የመረጥነው ለዛሬ። አዎ አለ ወይ ነው አሁን እናቶች ጋር ገንዘቡ ራሱ ምን አይነት መልስ ይሰጡበታል? ትንሽም ግን ትልቅ እጃቸው ላይ ያለው ነገር የሚለውን
ልምድ ነው ትምህርት ነው እንላለን ብዙ ነገር። ለምሳሌ ከ10 ዓመት በፊት ለነገሮች በጣም ትጨነቅ፣ ትደነቅ፣ ትፈራ፣ ትሰጋ ወይም በጣም ትፈነጥዝ የነበረች እናት ዛሬ እዚህ ስሜት ውስጥ ላትሆን ትችላለች ወይም ተረጋግታ ሊሆን ይችላል ጉዳዩን የተመለከተችው እና ለኔ ለልጇ ነገርን የምታሳይበት መንገድን እስከ ጠየቅኳት ድረስ ግልጽ በሆነ መንገድ ልታስረዳ ትችላለች። ስለ ገንዘብ ስናነሳ ያገኘሻትን ገንዘብ ማስተዳደር ብቻ ሳይሆን ሜክ ማድረግ ገንዘብን መስራት የሚለው ራሱ ቦታ አለው አይደል? ገንዘብ በመስራት ውስጥ ደግሞ ብዙ ቦታ አልነበራቸውም። ይሄ ከ50 ከ40 ዓመት በፊት ያለውን ከ60 ዓመት ወይም ደግሞ ቀድሞ በነበረው ጄኔሬሽን ላይ ትውልድ ላይ ሴቶች ገንዘብ እየሰሩ አልመጡም። ገንዘብ እየተቀበሉ ግን የተቀበሉትን ገንዘብ የማስተዳደር አብዛኛውን ህይወት ስናየው ያንን የማብቃቃት የማስተዳደር ክህሎትን ይዘዋል። ቢሰሩስ ሜክ ቢያረጉ ደግሞ ብለሽ እንድታስብ ያደርጋል። ቢሰሩ ደግሞ የበለጠ የማስተዳደር አቅም ሊኖራቸው ይችል ነበር ያድል ቢፈጠር እና አሁን ይሄ ገንዘብ መስራት የሚባለው ነገር ልምድ አስፈላጊ ነው የሚባለው ያለሽን ገንዘብ ራሱ የሆነ ሀብት ቢኖርሽ ሀብቱን እንዴት አስተዳድራለሁ፣ ምን ላይ ኢንቨስት አድርጌ ምን ውጤት አገኛለሁ የሚሉ ልምምዶች ከሌሉ በስተቀር ትንሿን ነገር ይዘሽ ነው የምትቀጥዩ ወይ እሷን እያብቃቃሽ መኖር ይሆናል ህይወትሽ። ያው ገንዘብ መስራት የሚለው ነገር ኤክስፒሪየንሱ አለመኖር ራሱ በዛ ልምምድ ውስጥ አለማለፍ ያንን እድል አለማግኘት እናቶችና ገንዘብ የሚለውን ስናነሳው መታየት ያለበት ጉዳይ ነው። ለህይወት ደግሞ የሚሰጠን ትርጉም አለ እንደየ አረዳዳችን። አሁን በእነሱ ጊዜ ለምሳሌ እንላለን በአንድ ብር በግ ገዝተው በ3 ብርና እኔ እናት የተጨነቀችው ነገርና እኔ አንድ አይደለም እንላለን። በወቅቱ ግን ይሄ ማሳያ አልነበራትም። እኔ የምኖረው ህይወትና ገንዘብ ምን ላይ ደርሷል፣ ምን እያደረገን ነው፣ እንዴት እየተጨነቅንበት ነው የሚለው ወደፊት ብላ ተንበያ አላየችውም። ያኔ በወቅቱ የሷ በአንድ ብር በግ መግዛት ዓለምም የራሱ የገንዘብ አስተዳደር ጥበብ ነበረው። የራሱ ጭንቀት፣ ስጋት፣ ደስታ ነበረው። ለዛ ነው ህይወትን እንዴት እንረዳዋለን የሚለው ይሄ በገንዘቡ ትልቅነት ይሄ ማዕበል ሆኖ የሚመጣው የሀብት ቁልል ብቻ ሳይሆን በነበራቸው ነገር በስሙኒ ገንዘባቸው እንዴት ተረዱት፣ እንዴት አዩት፣ ለህይወት የሰጡት መውጣት መውረድ እዛ ጋር በስሙኒ ዶሮ ተበልቷል ነበራቸው። ግን ሪሶርስ ነበር ይዛኔ አይደል? ብዙ ህዝብ ቁጥር የለም፣ በቂ ሀብት አለ። ለዚያችን በዛ ነገር መኖር የብዙ ሰው ህይወትን ቀደም ብለው የነበሩ ሰዎች ህይወት አቅልሏል። ለኛ ደግሞ ያው ከባድ እየሆነ መጥቷል እና የበለጠ ስትራግል ማድረግ ይሄ የመታገል ህይወት ውስጥ እንድንገባ አድርጎናል። ግን ያው የስታተስ ደረጃ ነበረ ያኔ የመረረው ባለው ነገር ውስጥ መካከለኛ ገቢ፣ ባለጸግነት የሚባለው ነገር አለ። ግራ መጋባት በገንዘብ መክሰር፣ ድንገት ማግኘት፣ ቢዝነስ መስራት፣ ልጆችን ለማሳደግ መታገል እነኚህ ይሄ ትንሽ ብር ካለሽ መኖር ትችያለሽ የሚባልበት ጊዜ ነበር አይደል? የ10 ብር ደሞዝ ራሱ ቢኖርሽ መኖር የምትችይበት ጊዜ ነበረ። ምክንያቱም ብዙ ምርት አለ፣ መበየው የምትጠጪው አትቸገሪም። እንደዛ አይነት ታሪኮች ነበሩ። ዞሮ እንግዲህ ያው እናቶች ከገንዘብ ጋር ያላቸውን ትስስር እና ለገንዘብ የሰጡትን ዋጋ ገንዘብን ያስተዳደሩበትን መንገድ እንድናየው ያደርጋል። ሩቅ ከመሄዳችን በፊት አሁን ሳይንሳዊ ትንታኔ ከመፈለጋችን በፊት አንዳንዴ አጠገባችን ያሉ ሀብቶች ናቸው የሚለውንም ለማሳየት ሞክረው ነው ከጓደኞቿ ጋር። የእውነት ጊዜ ስታገኙ ጠይቋቸው አወሩ ብቻ ብላችሁ አትነሱ። ይሄ ልባችሁን ውስጥ እንድንከተው። እናቶች ቁጠባ በጣም ይወዳሉ እኮ። ባንክ ሲቀመጥ ነው ገንዘብ ደስ የሚላቸው። እርግጥ ይላል በጣም በቃ አይምሯቸው ይረጋጋሉ። የደህንነት ስሜታቸውን የሚያስጠብቁት ባንክ ውስጥ የሆነ ብር ሲኖር ነው። ከጊዜ ጋር የሚለወጥ ነገር አለ። አሁን እናቴ ምን ትለኛለች? ያው እንዳሁኑ ቢሆን ለምሳሌ ደግሞ ከእናንተም ወስደው ትምህርት ነበር ትላለች። ከእናንተም ወስደውን በልና ዛሬ ትንሽ ነገር ቢኖር ቶሎ ብሎ የሆነ ነገር ማድረግ፣ ኢንቨስት ማድረግ ህይወትን ማረጋጊያ መንገድ ነው ብለን አናስብም ነበር። ያኔ ነው። እነሱም አሁን እድል ብትሰጫቸው ብታወሪያቸው ቁጭ ብለሽ ካንቺ ደግሞ ወስደው ትምህርት አለ እኮ ይላሉ። እኛ ብቻ ሳንሆን። እሺ ታዛ ነው እየሰማችሁ ያላችሁት። የኤር ኢንዲያ የአውሮፕላን አደጋን በማስመልከት የተለያዩ ታሪኮች እየወጡ ነው አይደለ? ሁልጊዜም ካስከፊ አደጋዎች በስተጀርባ ደግሞ በጣም አሳዛኝ ታሪኮች አሉ። ምን አይነት ሰዎች ነበሩ በዛ አውሮፕላን ውስጥ የነበሩት? ምን ህልም ነበራቸው የሚለው ነገር አይደል? በምን አይነት ሙያ ውስጥ ነበሩ? ምን አስበው ነበር ከቤታቸው የወጡት? ምን አይነት ህይወት ለመመስረት የሚሉ ብዙ ተያያዥ ታሪኮች ሊወጡ ይችላሉ። እንግዲህ አንድ ሰው ተርፎ የእሱ መትረፍ እጅግ በጣም አስገራሚ ሆኗል። ግን የ6 ቤተሰቦች ታሪክ ነው ወደ
3 ልጆችና የአምስቱ ቤተሰቦች ታሪክ። የአምስቱ ቤተሰቦች ሁለቱ መንታ ወንድ ልጅ ናቸው። አንዷ ታላቅ ህጻን ልጅ ናት። ሁለቱ ዶክተር ናቸው። ፕራቲክ ጆሺ የተባለ ለንደን ላይ ወደ 6 አመታት የኖረ በሙያው ሶፍትዌር ያጠና ግን ለረጅም ጊዜ ቤተሰቡን ይዞ በውጭ ሀገር የመኖር ህልም የነበረው ሰው ነው። በኋላ ላይ እንግዲህ ጊዜው ደርሶ ተሳክቶ ባለቤቱና 3 ልጆቹን ከህንድ ወደ እንግሊዝ ይዞ ለመመለስ ነበረ እቅዱ። እንግዲህ ይሄ ለአመታት ሲጠብቀው የቆየው እድል ነበረ። ይሄ ህልም ተሳካ። ከዛ እንግዲህ ያው ባለቤቱ ዶክተር ኮሚ ትባላለች። ታዋቂ ዶክተር እንደሆነች ተጠቅሷል በስራዋ። እሷና እንግዲህ 3 ልጆቿ ሆነው የመጨረሻውን ስንብት ተሰናብተው ቤተሰቦቻቸውን የአንድ ጉዞ ትኬት ነው የቋጠሩት ላይ መለሱ ማለት ነው። ወደ እንግሊዝ ኑሯቸውን ለማድረግ ነበር የተሳፈሩት። መጨረሻ ላይ ያው የስንብት ፎቶግራፍ ሰልፊ ተነስተው ነበረ። ያንን የተነሱት ነው የቤተሰብ ፎቶ አውሮፕላን ውስጥ እንዳሉ ለቤተሰቦቻቸው የላኩት ፎቶ ነበር። ይሄ ፎቶ ተጋርቶ ነው እንግዲህ ስለነዚህ ሰዎች ታሪክ የወጣው እና ያው ይሄ ፎቶ ከላኩ በኋላ ያሰቡትን ህልም ለረጅም ጊዜ የጠበቁትን በስተመጨረሻም ቤተሰብ ተገናኝቶ አንድ ላይ ሆኖ ኖሯል ያለውን ኑሮና ህልሙን ነው ያጣው በዚህ አውሮፕላን አደጋ። አንዳቸውም አልተረፉም በቅጽበት ውስጥ ይላል እንግዲህ ከልቪን የተባለ ሰው ያጋራው ነው ስለነዚህ ሰዎች ታሪክ ፌስቡክ ላይ። በቅጽበት ውስጥ የህይወት ዘመን ህልማችሁ ወደ አመድነት ሊቀየር ይችላል። ይሄ በጣም አስከፊ ነገር ነው። ምን ያክል ህይወት ተሰባሪ እንደሆነችም የሚያሳየን መራር እውነታ ነው። የገነባሹ ነገር ሁሉ፣ ተስፋ ያደረግሽለት ነገር ሁሉ፣ የምትወጁ ነገር ሁሉ የሆነ ልክ በቀጭን ገመድ እንደተንጠለጠለ ነገር ድንገት ሊያበቃለት ይችላል። ስለዚህ ባላችሁ ጊዜ ኑሩ፣ አፍቅሩ። ነገ ደስታ ይጀምራል፣ ነገ ህይወት ይጀምራል ብላችሁ አጠብቁ እና ያንዳንዷን ቅጽበት አጣጥሟት ለማለት ነው የሞከረው። ሁላችንም በመጠበቅ ውስጥ ተስፋ በማድረግ ውስጥ አንድ ቀን ይሳካል፣ አንድ ቀን ይሞላልኛል በሚል ነገር ውስጥ እያቀድን እንኖራለን። እንግዲህ ህይወት እንደሰጠነው ትርጉም ነው አይደለ? ያው ከ6 አመታት መጠበቅ በኋላ ነው ቤተሰቦቹ አንድ ላይ ህይወትን በደስታ እንኖራለን ብለው ይሄንን ጉዞ ያደረጉት። ግን ይሄ ጉዞ አልተሳካም። ሁሉም በህይወት አልተገኙም። እጅግ በጣም የሚያሳዝን ታሪክ ነው። ህይወት እንደዚህ አይነት መራር ሀቆችን እንድንጋፈጥ ታደርገናለች። በቃ እኔ እንደውም መጀመሪያ ምንድነው ፎቶግራፋቸው እንደተለቀቀ ያየሁት በቃ ውስጥ የቀረ የልጆቹን ይሄ በፈንጠዚያ ውስጥ አዲስ ወደሚናፍቁት ቦታ አባታቸው ለረጅም ጊዜ ደብቆ ወዳቆየው እነሱ ከዚህ በኋላ ጥሩ ህይወት እንኖርበታለን ወዳሉት ቦታ እንደሚሄዱ የፈነጠዙ ህፃናት ሆነው ነው ፎቶ የተነሱት። ከ30 ሰከንድ በኋላ እንግዲህ ምን ይሆናል የሚለውን እንኳን እነኚህ ጨቅላ ህፃናት ማንም አያውቅም። ማንም እና አሳዛኝ ነገር ምንድነው ህይወት ውስጥ እንዲህ አይነት ነገር ሲያጋጥም ይሄ ተስፋ ወደ ማጣት ምን አባቱ ሁሉም ነገር እኮ የሆነ ነገር ያበቃለታል። ጥረትሽን፣ ልፋትሽን፣ ድካምሽን፣ መጠበቅሽን ተስፋ እንድታጭበት ሊያደርግ ይችላል። በሌላ በኩል ደግሞ እንደ አወሳሰዳችን ነው አይደል? ከአንዳንድ አስደንጋጭ አደጋዎች፣ ከአንዳንድ ተስፋ የሚያስቆርጡ ከመሰሉ ነገሮች ውስጥ እኛ ለህይወታችን የምንወስደው ነገር ህይወታችንን የምንሰጥበትን ትርጉም ሊያዛባም ሊያስተካክልም ይችላል። በአንድ በኩል ያው ህይወት ባላሰብነው መንገድ ያላሰብነው ነገር ተከስቶ መራር ነገርን እንድንጋፈጥ ልታደርገን ትችላለች። ግን ምንድነው አንዳንዴ እንዲህ አይነት አደጋዎች ደግሞ የሰዎችን ታሪክ እንሰማና እኛ ህይወታችን ውስጥ የምንወስደው ትምህርት አሁንም ተስፋ ለማድረግ ካልሆነ ተስፋም ሊያስቆርጥ ይችላል አይደል? ሰዎች ባሉ ጊዜ ብሏል። አሁን ይሄ ጸሐፊ መዋደድ ካለባቸው መዋደድ አለባቸው፣ ጊዜ መስጠት ካለባቸው ጊዜ መስጠት አለባቸው። እያንዳንዷ ሞመንት ልንኖራት ይገባል። ምክንያቱም ነገ ከዚህ ቀጥሎ ምን ሀፕን እንደሚያደርግ ምን እንደሚፈጠር አናቅም የሚለው ብዙ ጊዜ ተደጋግሞ ሲነገር እንሰማለን። ግን ሁሌም በውጥረት ላይ ነን፣ በጥድፊያ ላይ ነን፣ በሩጫ ላይ ነን። አንዷንም ቅጽበት ቆም ብለን ለማጣጣም ለማሰብ ለምንወዳቸው ሰዎች ቦታ ለመስጠት አላሰብንበት ሊሆን ይችላል። ስለዚህ ሩጫሽንም ገታ አድርገሽ አንዳንድ ጊዜ ለህይወት ዋጋ ለመስጠት ለመኖር ዋጋ ለመስጠት ማሰብ መቻል አለብን። አለመኖር ይመጣል። መኖርን ስንጓጓ ነው አይደል? አለመኖርም ሊመጣ ይችላል። ይሄ በቁም ላሉ ሰዎች መራር ቢሆንም ጉዳዩ የሚያስተምረው ነገር አለ። አሳዛኝ አደጋ ሆኗል እንግዲህ ዓለማችን ላይ የተሰማው በጣም እጅግ አስከፊው
አደጋ ሆኖ ተመዝግቧል። የእነሱን ሰማን እንጂ ደግሞ ቀጥሎ የሚወጡ ይኖራሉ ታሪኮች። ይሄ ቦይንጉ መከስከስ አደጋ ብዙ ነገሩ አይደለ እየወጣ የሚቆየው ይሰነብታል። ሲሰነብት አብሮ ብዙ የምንሰማው ነገር አለ። ለጊዜው አስደንጋጩ አሁን ሁለቱ ነው። ያኛው በመትረፍ ነው። እኔ በመስኮት ራሱ መውደቅ የሚለውን እንዴት ነው በመስኮት ማምለጥ የሚለው ለእኔ በጣም ተአምር ነው። ከነኛ ሁሉ 100 ሰዎች አንድ ሰው ይሄን ሆኖ ከፍተኛ ጉዳት ሁሉ አልደረሰበትም ነው። አስገራሚ ነው፣ ያስገርማል። እና ራሱ የአውሮፕላንን መስኮት ማሰብ እንዴት ሆኖ ነው በምን ይሄን በደንብ ሊያብራራ እድል መቀመጡ ነው አድቫንቴጅ የሰጠው የሚለውን ነገር ተመልክቻለሁ። ግን ያው እንዲረጋጋ እድል እየሰጡት ነው። መጀመሪያ መፈወስ አለበት ይሄ ሰው በብዙ ነገር። ስለዚህ ብዙ ሊያጨናንቁት አልሞከሩም። ግን የሚነግረን ነገር ይኖራል ብለን እናስባለን። ለማንኛውም ግን ያው እርግጠኛ ነኝ እነኚህ ሰዎች ከሩቅ ዜናቸውን የሰሙ ሰዎች ዓለም ላይ የትኛውን ሰው ህይወት እንደሚለውጥ አናቅም። ይሄ እውነት ይሄ ትምህርት አፍጥጦ ሊመጣ ይችላል። በቃ ቀጥተኛ ትምህርት ማለት ነው። አንዳንዴ በእጅ አዙር ነው አይደል ትምህርት የሚመጣው። ከዛ ውስጥ ብልሃቱ የገባው ሰው ይወቅ የምንባልባቸው ትምህርቶች ናቸው ያሉት። አንዳንዴ እንዲህ 1 ሲደመር 1 2 ነው የሚል ትምህርት ሊመጣ ይችላል ህይወት ውስጥ እንዳልሹ የትርጉሙ ለውጥ ካልሆነ በስተቀር ምን ወሰድን የሚለው ነገር በቃ ህይወት እንደዚህ ናት ብለሽ ህይወትን አጭርነት ተረድተሽ ደግሞ በጣም እንዲህ አይነት አስከፊ አደጋዎችና ወይ የቅርብ ሰዎች ላይ የማጠብቂው ነገር ሲፈጠር ነው እንዲህ አይነት ነገሮችን የማሰቢያ ቅጽበት የሚፈጠረው። ግን መልሰን ወደ ተለመደው ሩጫችን እንገባለን። ፋታ ወስደን እስቲ ህይወት እኮ የሆነ ጊዜ ላይ ልታቆም ትችላለች፣ ተሰባሪ ነን፣ ስለዚህ ትርጉም ያላቸው ነገሮች ላይ ቦታ መስጠት አለብኝ የሚለውን አንዘልቅበት። ሁሌም አዲስ ነው የምንሆነው። ለተወሰነ ጊዜ እናዝናለን፣ እንደነግጣለን፣ ህይወትን አጭርነት የምንረዳበትን ነገር እንወስዳለን። ግን ወደ ተለመደው ሩጫችን እንገባለን። በእርግጥ ምርጫችሁ ነፍሳችሁን እያለመለማት ነው ወይ አይምሮ ሰላም እየሰጣችሁ ነው ወይ በሚለው ጉዳይ ላይ የተወሰነ ነገር እንመልከት። በየቀኑ የምንወስናቸው ውሳኔዎች ይኖራሉ። በየቀኑ የምንፈጽማቸው ተግባራት አሉ። ወሬዎች፣ ንግግሮች፣ ውይይቶች አሉ። አጠቃላይ ህይወት ጥራትን የሚገልጹ ናቸው ተብሏል። የአይምሮ ምግብ አድርገን የወሰድነው መረጃ ይሄ ሁሌ የምንሰማው የምንሰበስበው ያሳለፍነው ቀን ተሞክሯችን መላ ደህንነታችንን በደንብ ተጽዕኖ ያርፍበታል ነው። ልክ ወደ ሆዳችን የምናስገባው ምግብ ጤናችን ላይ አካላችን ላይ የሚያሳርፈው ለውጥ እንዳለው ሁሉ ለአይምሮ ሰላም ለነፍሳችን እረፍት የሚሰጡ ነገሮች አሉ። ይሄ የምርጫችን ውጤት ነው በሚል የተገለጸ ነው። በእርግጥ ምርጫዎቼ ለአይምሮዬ ሰላም ለነፍሴ ምግብ ናቸው ወይ የሆኑ ነው ወይ ብሎ መጠየቅ ያስፈልጋል ነው። የሆነ ነገር ከማድረጋችን በፊት ከመምረጣችን በፊት ለዚህ ጥያቄ ፋታ ከወሰድን የበለጠ የምናጣጥመውን ነገር በህይወት ውስጥ የተሻለውን ነገር ለማምጣት እንድንኖር ያደርጋል ብለው ገልጸዋል። በማያቋርጥ ውሳኔ ውስጥ ወይም በማያቋርጥ ምርጫ ውስጥ እስካለን ድረስ ከእንቅልፋችን ከተነሳንበት ቅጽበት ጀምሮ ለምሳሌ የምንበላው ቁርስ፣ የምንለብሰው ልብስ፣ ዛሬ ቀኔን ከማን ጋር ነው ማሳልፈው፣ እንዴት ነው ማሳልፈው የሚሉት ነገሮች ሁሉ ምርጫ አለባቸው፣ ውሳኔ አለባቸው ከመረጥም በኋላ እና ይሄ ሁሉ ለምርጫ የቀረበ እና የመረጥን እየወሰንን የምንኖረው ህይወት ነው። የተወሰኑት እነዚህ ምርጫዎቻችን የታሰበባቸውና ሆን ብለን ያደረግናቸው የተዘጋጀንባቸው ይሆናሉ። ሌሎቹ ደግሞ በቀን ውሏችን ውስጥ የማይቀሩ ግን ያን ያክል የማናስተውላቸው ናቸው። ለምሳሌ ሰኞ ጠዋት ተነስተን ወደ ስራ መሄድ የተለመደ የምናደርገው ሩቲን ነው፣ ግን ምርጫችንም ጭምር ነው። ስራ ለመሄድም እንችላለን፣ ምርጫ አለን። ደውለን ትንሽ አሞኛል ብለን ከስራ መቅረት ወይም ደግሞ ስራ ማቆም እንችላለን። አንዳንድ ውሳኔዎቻችን ደግሞ የትኛውን ላስቀድም የሚለው ውስጥ እንድንወስን ያደርገናል። ሌሎቹ ደግሞ ትልቅ ተጽዕኖ አላቸው አጠቃላይ ደህንነታችን ላይ። መንገድ ላይ ያሽከረከርን ድንገት መስመር ቀይሮ ሊገጨን የደረሰ አሽከርካሪ ካለ ምን ምላሽ ነው የምንሰጠው? ጥሩምባ ነው የምናስጮኸው? መሳደብ ነው ወይስ እየተናደድን ቀናችንን ማሳለፍ ነው? ሰውየው ባደረገው ነገር አይ ግን ሴፍቲ ደህንነቴ ይበልጣል እንኳንም አልተጋጨው ብለን ከዛ በኋላ ሁኔታውን ማለፍ ነው። ትንሽ ውሳኔ ይመስላል፣ ግን የቀን ውሎቻችንና ተሞክሮቻችንን መቅረጽ ወይም ሼፕ ማድረግ ከሚችሉ ነገሮች ውስጥ አንዱ ማሳያ ነው ተብሎ ተገልጿል። በዋናነት ደግሞ የህይወት ጥራታችንንም በደንብ የምንለካበት ጭምር ነው እና አንዳንድ ሁኔታዎች ላይ በህይወታችን የሚያጋጥመን ነገር ሁሌ ተፋላሚ፣ ተደባዳቢ፣ ተጋፋጭ የሆነን የምንኖር ሰዎች ነን። ግን ሁኔታውን መዝነን አልፈን የትኛው ነገር ነው የበለጠ አደጋ ራሴን ለመጉዳት የሚዳርገኝ ወይስ ባልፈው ነው የሚሻለው ብጋፈጠው ነው የሚሻለው የሚለው ውሳኔ ላይ
የትኛው ነው የአይምሮ ሰላማችንን የበለጠ ደህንነታችንና የህይወት ጥራታችንን የሚያስጠብቀው የሚለውን እንድናይበት ጭምር ነው። ሁለት ጽንፍ የወጡ ምርጫዎች አሉን ተብሏል። የተለያዩ መንገዶችን እንውሰድ። ሁለቱም በየቀኑ ባሳረፍነው ምርጫ የተጠረጉ ናቸው። በአንድ በኩል ጠዋት ተነስተን ለምሳሌ ሶምሶማ ሩጫ ሮጠን በምግብ ይዘቱ የዳበረ ቁርስ ተመግበን ትርጉም በሚሰጠን ስራ ላይ ጊዜያችንን አሳልፈን ምሽታችንን ደግሞ ከመልካም ጓደኞቻችን ጋር እንደዚሁ አምሽተን አይምሮአችንን ደግሞ በጥሩ መጽሐፍና ዘጋቢ ፊልሞች ተንከባክበ ነው ሰላማዊ ምሽትና እንዲያውም ምሽታችን በምን ይጠናቀቃል? የጽሞና ጊዜ በማሳለፍ በጸሎት ተመስገን በማለት ሊሆን ይችላል። ይሄ ምርጫ አለ እና ይሄ ምርጫ ህይወታችን ላይ ያለውን ሰላማዊ ነገር የሚመሰክር ነው። በሌላ ጽንፍ ደግሞ አንድ ሰው ገና ከእንቅልፉ ሲነቃ የተጫነውን ህመም እንዴት ማስታገስ ማደንዘዝ እንዳለበት የሆነ ነገር ባደርግ ወይ አደንዛዥ እጽ ብጠቀም ወይ ብጠጣበት ወይ የሆነ ቻቻታ ውስጥ ብገባ ልረሳው እችላለሁ፣ ላስታግሰው እችላለሁ ህመሜን ብሎ የመረጠው ምርጫ ሊኖር ይችላል ማለት ነው። ስለዚህ ይህንን የሁለቱን ሰዎች ምርጫ ህመምሽን ለማስታገስ የምትወስጂው ሌላ ቀጽበታዊ ደስታ የሰጠሽ የመሰለሽ ነገር ግን ደግሞ ውጤቱና መዘዙ ዋጋ በሚያስከፍልሽ ነገር ነው ወይስ ቅድም ያላቸው ነገሮች ላይ ጊዜ ያሳለፈው ሰው? የሁለቱም የህይወት ጥራትን ስንመለከተው መጨረሻ ላይ ልዩነቱ በደንብ ይታያል ነው። ስለዚህ የቀኑ ምርጫችን በህይወታችን ለመኖርም ለመጥፋትም ምክንያት ነው የሚባለው ለዛ ነው ተብሎ ተገልጿል። እና ይሄ ነፍስን መመገብ ማለት ምን ማለት ነው ሲባል በእያንዳንዱ ምርጫችን የአይምሮ ሰላማችን የምናስጠብቅበት በጣም ወሳኝ ጥያቄ ነው። የቱ ነው የተሻልኩ ሰው የሚያደርገኝ? ይሄ ፈጣን ደስታና እርካታ ከምናገኝበት ይልቅ ቅድም ያለው ለምሳሌ አልኮል ጠጥተን ዘና ማለት ደስ የሚል አይነት ስሜት እንዲሰማን ማድረግ ለጊዜው ጥሩ ጊዜ ያሳልፈናል፣ ግን ደግሞ የእውነት ነፍሳችንን አርክቶታል የሚለው አንድ ጥያቄ ነው። ከዛ ደግሞ አንድ ጠዋት ተነስተሽ ጸጥ ያለ ፓርክ ውስጥ በተፈጥሮ የተከበበ ከአንድ ጥሩ መጽሐፍ ጋር ወይ ጥሩ ወሬ ከምታወሪው ጓደኛሽ ጋር ጊዜውን በተፈጥሮ ውበት ውስጥ ተከበሽ ያሳለፍሽው ጊዜ ነው። ለአይምሮሽ ጸጥ ረጋ ያለ ነገር የፈቀድሽለት የሰጠሽው ጊዜ ነው። ነፍስን መመገብ ማለት ይሄ ነው ተብሏል። የአይምሮ ሰላምን ማስጠበቅ ማለት ይሄ ነው ተብሏል። እና ጥያቄው በጣም ወሳኝ ነው። እያንዳንዱ ውሳኔያችን ማን እንደሆነን ዓለም ላይ እንዴት እየኖርንና ምን አይነት ተሞክሮችን እየሰበሰብን እንደሆነ በደንብ ያሳያል። ቀናችንን በምስጋና የተቀበልንን ወይስ ተስፋ በመቁረጥ የሚለው የዛሬው የነፍሳችንን የአእምሮችንን ሰላም ሁኔታ ትላንትና ምን መገብ ነው የሚለው የምርጫችን ውጤት ነው ሲሉ ገልጸውታል። እና ምርጫችን ይሄ በዘፈቀደ መሆን እንደሌለበት አስበንበት ተጠንቅቀንበት መምረጥ እንዳለብን የሚገልጽ ነገር ነው። ይሄ የነፍስና የሰውነት ግንኙነታችንንም ማዛመድ እንችላለን ነው። ለምሳሌ ሰውነታችን የምንመገበው ምግብ አለ። ብዙ ጊዜም የኒውትሪሽን ባለሙያዎች የሚመክሩት ምክር አለ አይደል? ፍራፍሬዎች፣ ቅጠላቅጠሎች የምግብ ይዘታቸው በደንብ ያልጠፋ፣ ያልተቃጠለ፣ ያልተንተከተከ፣ ያልበሰለ በአትክልትና ፍራፍሬ የበለጸጉ ምግቦችን መመገብ ኢነርጂ ይሰጠናል ይባላል። ይሄን በጥናት ስላረጋገጡት ነው። እና ጥሩ አቅምና ጉልበት ይሰጥሻል፣ መነቃቃትና ጥሩ ቀን ማሳለፍ ትችያለሽ። በሌላ በኩል ደግሞ ይሄ በጣም የተቃጠሉ የበሰሉ እንደ ድንች ቺፕስ አይነት በጣም ስኳር፣ ጨው የበዛባቸው ምግቦች ተመግበሽ ስትይ ደግሞ በነጋታው ድንዛዜ፣ መፍዘዝ አልፎ ተርፎም ደግሞ የሰውነት ክብደት እየጨመሩ መሄድ እንዲህ አይነት ነው ውጤቱ ነው። ለአይምሮና ለመንፈሳችንም የሰጠነው ነገር እንደዛው ነው። ያለማቋረጥ የምንሰበስበው መረጃ አለ። የሶሻል ሚዲያው ብዙ ምርጫዎች አሉ። ከነዚህ ነገር ውስጥ ምን ነገሮችን ወሰድን፣ የቱ ጋር ነው ያሳለፍነው የሚለው ነገር ምን ያክል የአይምሮ ጤናችንንና ሰላማችንን እያሳጣን እንደሚሄድ ማሳያ ነው። የቱ ጋር ነው ያለ ነው፣ ምን እየመረጥን ነው፣ ምን እየሰጠነው ነው ለአይምሮአችን የሚለው ልክ ሰውነታችንን የመገብረው ነገር ጥሩ ሲሆን ሰውነታችን ያመሰግነናል እንደሚባለው ለአይምሮአችን የሰጠነው ነገርም እንደዛው ልዩነት ያመጣል ነው። ለምሳሌ ብርቱካንና ኬክ ቢቀመጥ ከአብላጫው ሰው የቱን ይመርጣል? ወይም ቡፌ ላይ ብዙ ጊዜ የሚደረደሩ ምግቦች አሉ። አትክልት፣ ሰላጣና ጥሬ ስጋ አለ። አብዛኛው ሰው ወደ ጥሬ ስጋ ሄዳል። አንዳንዴ ያው ብዙ ጊዜ አላገኘውም ይሄ ምግብ አጋጣሚውን ተጠቅሜ ልመገብ በሚል ሰላጣው ቤት አለ ብላ ላይኖርም ይችላል። ግን ምንድነው ይሄ ላላገኘው እችላለሁ የተሻለው ምግብ ይሄ ነው በሚል
የምንወስናቸው ውሳኔዎች አሉ። ግን አንዳንድ ፈተና የሚሆኑብን ነገሮች አሉ። የማይጠቅሙን ግን ለጊዜው ደስታ እርካታ የሚሰጡን ግን በዘላቂነት ስናያቸው ደግሞ ውጤት የሌላቸው ጥሩ የሚባሉት ነገሮች ብዙ ጊዜ መጀመሪያ ላይ አስቸጋሪ ናቸው። ብዙ ላይ ጣፍጡን ይችላሉ። ሂደቱ ላይ ግን ውጤቱ ላይ ግን ልዩነት መፍጠር የቻልንባቸው በደንብ ጤና ደህንነታችን ያስጠበቅንባቸው ናቸው የሚለው ለንጽጽር ይቀርባል። ለምሳሌ የጭፈራ፣ የሆታ፣ ያደንዛዥ እጽ፣ የመጠጥ፣ የሱስ ነገሮች መጀመሪያ ላይ ፈጣን ደስታ አላቸው። በተለይ ለወጣቶች ግን መዘዛቸው ቀስ በቀስ ይመጣል ነው። በጣም አስደሳች የመሰሉን ነገሮች ላይ መገኘት ፈጣን ደስታ መሰብሰብ ይመስልናል። ለአእምሮ ሰላምና ደህንነት ግን በኋላ ላይ በጣም ዋጋ የሚያስከፍል ምርጫ ነው እና ብዙ ሰው የሚሸወደው ፈጣን ደስታ ለማግኘት በሚል ነው እንጂ ዘላቂውን ነገር በደንብ አእምሮዬን ነፍሴን የሚመግበው ጥሩ ነገር አለ ሰላም ይሰጠኛል የሚለውን ስለማያስብበትም ጭምር ነው ተብሏል። እና ለአእምሮ ሰላም ለነፍሴ ምግብ የሚሆን ምርጥ ነገር ምን ልስጥ ለራሴ የሚለው ላይ ምርጫችሁ በእጃችሁ ነው የሚለውን ሀሳብ ነው ይሄ ጽሁፍ ይዞ ወጣው። እንደ ካርድ እንያቸው ቢባል ይሄኛው ህይወት ነው፣ ዘላቂ ነው፣ ደስታ ነው፣ መረጋጋት ነው። ይሄኛው ደግሞ ዛሬ ብቻ ሆይ ብለሽ ደግሞ እዳውን የምትቀበይበት ነው የሚል ካርድ ቢሆን የመረጥነው ነገር ህይወታችንን ይወስነዋል ማለት ነው። ይሄ ይሻለኛል ያልነው ነገር ሰዎች በህይወታቸው ያሳዩናል። ለምሳሌ ያልሹ እኔ ብዙ ጊዜ አረንጓዴ ነገር ነው የምጠቀመው፣ ተጠንቅቄ ነው፣ መጠኔን አውቃለሁ፣ ብዛት ሳይሆን ጥራት ላይ አተኩራለሁ። ብዙ የምግብ አይነቶች የተዘረገፉበት ቦታ ቢኖርና ባክሽ በሞቴ ቢባል እንኳን ሁለቱ ነገር ነው የሚሆነኝ አውቃለሁ የሚሉ ሰዎች ጤናቸውን ሊሆን ይችላል፣ በራስ መተማመናቸውን፣ የሰውነት አቋማቸውን፣ ለሌሎች ነገሮች ያላቸውን ተጋላጭነትም ቁጥብነታቸውንም አድንቀን አልፈን ሊሆን ይችላል። ባንዴ እንዳላመጡት ግን ነግረውናል። የቅርብ ሰዎችም እንመሰክራለን እንደዛ እንደሆነ ህይወታቸው። ስለዚህ የምርጫ የሚባለው ነገር ቀላል አይደለም ነው። ይህ በዘፈቀደ የምታረጊው ነገር መሆን የለበትም። ትንሽ ማሰብና እንዲያውም ይሄ ጽሁፍን የጻፈው ምን ይላል? በባቡር ውስጥ እየሄድኩኝ ሰዎች ወሬ እያወሩ ነው፣ ግን የሚያወሩት ወሬ የሆነ ሰውን ሀሜት ነው አለ። በጣም እየዘነጣጠሉት ነው። ከዛ ትኩረት ማድረግ አልፈለኩም አለ እዛ ወሬ ላይ አልመረጥኩትም መጋራቱ በቃ። ስለዚህ አቴንሽኔን ወደ ሌላ ትኩረቴን ወደ ሌላ ቦታ ነው ያደረኩት። ለአእምሮዬ ሰላም ጉጉትኮ ግን ሀሜት እንጓጓለን አናልፍም። የተቸገረው ሰው እንኳን በስልክ የራሱን ጉዳይ ሲያወራ ጆሮአችንን ጣል፣ ትከሻችንን ዘንበል ትራንስፖርት ውስጥ ከዛ ታሪክ ውስጥ ገብተናል። አረ ጨርሰው አልጨረስከውም አላስጨረስከኝም ማለት ነው። ሶሻል ሚዲያ የተቆጣጠረው ምንድነው? ተራሉ ባልታና ወሬ እኮ ነውና ተራሉ ባልታና ወሬ ትኩረት ትሰጪዋለሽ። ከዛስ እዚህ ጋር እኮ የሚጠቅምሽ ብዙ ነገር አለ። ብታነቢ የሆኑ አንዳንድ ስኪሎችን ማየት ብቻ ቴክኖሎጂ ኢንተርኔቱ አለ የሚሰጠን ብዙ ምርጫ አለ። ግን የትኛው ነገር ነው የተሻለን ሰው የሚያደርገን የተሻለ ነገር የሚጨምርልን? ተራው ሀሜትና አሉባልታው ነው ወይስ ደግሞ እዚህ ጋራ ለምሳሌ ምግብ ቁርስ ምን አይነት ቁርስ ልስራ ብትይ ብዙ ምርጫዎች አሉ። ጊዜ ቁርስ ምን ልስራ ብለሽ ተቸግረሻል። አንቺ ቤትሽ ውስጥ የሆኑ የምትፈልጊያቸው ስኪሎች ይኖራሉ። በስራሽ ዙሪያ የሚያስፈልጉሽ መረጃዎች ይኖራሉ። ወደዛ ዳይቨርት ብታረጊ አስበሽ መርጠሽ ብትወስኝ ኖሮ የቀንሽን ውሎ ማለት ኤክስፒሪየንስ ያደረግሽው ነገር በቀን ውስጥ የሰበሰብሽው መረጃ ራሱ ለአይምሮሽ የሚሰጥሽ ነገር ልዩነት አለው እና አሉባልታ የሚሰጥሽ ስሜትና እዚህ ጋር ደግሞ የሆነ የወሰድሽው መረጃ የሚጠቅምሽ ነገር በጣም ለህይወትሽ አስፈላጊ የሆነውን ነገር ሆን ብለው ገብተው እኮ አንዳንድ ስኪሎችን የሚማሩ ሰዎች አሉ። ጊዜ የለኝም ብለን ደግሞ ራሳችንን እንሸውዳለን። እንደተባለው በእጅ ስልክሽ ላይ በጣም ብዙ ክህሎቶችን መማር የምትችይበት እድል መጥቷል። እና የቱ ነው ለእኔ የሚጠቅመኝ የሚለው ምርጫችሁ በእጃችሁ ነው። በደንብ ጊዜ ሰጣችሁ አስቡበት ተብሏል። ይሄ ድንገት የሚያጓጉ ቅጽበታዊ ወሬ ፈተና አለ፣ ብቻ ፈተና አለ። እንግዲህ እሺ ከዛ መጨረሻውን ሳጨርሰው ልትወርድ ነው እንዳለው ሰው የሌላ ሰው ታሪክና አሜት እኮ እየሰማ ነው። በፊት ምን ነበረ መንገድ ላይ የሆነ ነገር ሲፈጠር ማለት ነው ራሱ ይሄ አስማት ትርኢቶች ሳይቀሩ ክብ ሰርተን እንቆማለን ብሎ ሰው ቆሞ ይመለከት። አቤት እዛ ጋ የጠፋው ጊዜ እንሱስ ቢያንስ እንደው አድናቆት ከቤት እኮ ጊዜ ቢዚ ነኝ ብለው አምልጠው የወጡ ሰዎች አሉ። ስራ አለብኝ ብለው እና ቤተሰባቸው ማገዝ ሲገባቸው ልክ እንደዛ በይው እኮ አሁንም ብዙ መሰባሰቢያው ድማ ፈጥረናል። እንደዛ ነው።
ምርጫችን ቀላል አይደለም፣ ህይወታችንን በደንብ ይገልጻል፣ ዲፋይን ያደርጋል የሚለውን ያሳየ ነው። እሺ ታዛ